መሀሌት ቅድስትንና ብሩክን ተበቀለቻቸው። ብሩክ ለቅድስት ተንበርክኮ ፍቅሩን ገለጸላት። በዚህን ሰዓት መሀሌት ደግሞ ፖሊስ ይዛ ዘዋለች። የቅድስትንና የብሩኬን ደስታ ብርቅስቅሱን አወጣችው። መጀመሪያም ሲያስወጧት በቀላችኋለሁ፣ እመኑኝ ማን እንደሆንኩ አሳያችኋለሁ ብላቸው ነበረ። ነገር ግን አሁን ላይ ያለችውም ሳይቀርም በሰማንያ ላይ አገባ እቤቴም ወስዶ በሰራተኛ ካደይ በማለትም ክስ መስርታም እቤት ድረስ ፖሊሶቹ እንዲመጡ ማደረገች። መሀሌት የንደቷ እና እንዲሁም ደግሞ ንደቷ መቆጣጠር ስላቃታት ጨለለች። እጅግ በጣም የሚያሳዝነው ነገር አሁን ላይ እንግዲህ ቅድስት ደስታዋን ሳትጨርስ በዚች በማትረባ ይሄ ነገር በመፈጠሩ እጅግ በጣም እያዘነችና እያለቀሰች ትገኛለች። መድብል ስሜታዊ ሆኖ መሀሌትን አመናጭቆ አዋርደው ከዛ ከቤት አስወጥተዋት በስሜቴ ላይ ተጫውተውብኛል በማለትም እንግዲህ ክሷን በመመስረት ፖሊስም ከብሩኬ ቤት እንዲመጣም አደረገች። መድብል ሁሉንም ነገር በውይይት አድርገው አሁን መሀሌትን ቢበቀሏትም እሷም ደግሞ የሚሰሩት ስራ አላግባብ ነው በማለትም እሷም ክስ መስርታ አሁን ላይ ብሩክን ደስታውን ለመንጠቅ እየታገለችም ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ተወዳጁ ድራማ ምሳሌ ቀጣይ ፓርት ይዘመተናል። መሀሌት የመጨረሻ ውርደቷን ተከናንባ ተዛተ ቤት ወጣች። ነገር ግን ብትወጣም የቅድስትንና የብሩኬን ደስታ ለማበላሸት ሆን ብላ ስለተነሳች እጅግ በሚያሳዝን ሁኔታ አሁን ላይ ህይወታቸውን ብርቅስቅሱን ለማውጣትም በተስፋ መቁረጥ ሀብላ ተነስታለች። ቅድስት አሁን ላይ ይቺ አረመኔ መቼም እንደማትፋታኝ አቅ ነበረ እያለችም ብታለቃቅስም ግን ደግሞ ለጊዜው ብሩክ መጥሪያ ከፖሊስ ቢደርሰውም ምንም አይነት ወንጀል እንዳልሰራ ግልጽና እንዲሁም ደግሞ መሀሌትን ከዚህ በፊት ፍች እንደፈታት በፍርድ ቤት እሷ ራሱ አሰቃይተው ፍርድ ቤቱም የበፊት እንትን እንዳላቸው ያውቃል። መድብል እንግዲህ መሀሌትን አስፈርሞ ከዛ ከቤት እንደ ጉድ አመነጫጭቆ እስከምትፈርም ድረስ ብሩክ እኔ ወድሻለሁ፣ እስከ ዛሬ ብዙ ነገር አድርገሽኛል፣ ብዙ ነገር አርገናል፣ ስለዚህ ከዚህ በኋላ ደክሞኛልና እኔና አንቺ ይበቃናል፣ ተስማምተን ህይወታችንን እንቀጥል ሲላትም ለኢፍራታ ደውላ እንግዲህ ደስታዋን ነገረቻት። ኢፍራታም አይመስለኝም እንጂ ያድርግልሽ አለች። ለምንድን ነው የማይመስልሽ? ሁለት እንዴት ምቀኝነት ነው ማለት ነው ስትላትም እኔና ብሩክ ልንጋባ ነው እንደገና ስትላትም ሚዜ ልሆን ነው ስትል እኔ ሚዜነቱ ይቀረብኝ አለች ማለት ያደርግልሽ ግን ደግሞ እውነት አይመስለኝም ስትልም በፍጹም ለምንድን ነው እውነት የማይመስልሽ? እመኝ ነገ ትመጫለሽ፣ እናም ደግሞ አንዳንድ ልብሶችን ይቀሩኝን ለመውሰድ እመጣለሁ አለቻት። ማህሌት ቁልፍ አስቀምጭልኝ አለች። እናም አልቤሙን ሸኩት ምናምን ስትያል ነበር እንዴ ፖሊስ ለዛና ፖሊስ ይዘሽ ሳመጭ የቀረሽው አለቻት። በዚህን ሰዓት እንግዲህ በሚገርም ሁኔታ ሁሉንም ነገር ካወጣጧት በኋላ ዝናን በፖሊስ እንዲያዝ አስፈርመው ገደል ግቢ ብሎ መድብል ከዛ ከቤት አሽቀንጥሮም ጣላት። እሷ ግን አሁን ላይ የምትሄድበት አማራጭ ስለሌላት ቀጥታ ብሩክን ህይወቱን በጠብጣለሁ ብላም ስላሰበች ከዛ ወጥታ ቀጥታ ፖሊስ ጋር በመሄድ ክስ መሰረተች። ሌላው እንግዲህ ሁሉንም ነገር ሆን ተብሎ አቅደውበት መድብል በችኮላ ነገሮችን እንዳያበላሽ ሁላቸውም ዳጣም ተመካክረው እርቃኗን ነው የምሰዳት ስትልም ይች ሴት እርቃኗን ስትሄድ ማየት አልፈልግም በማለትም ብሩክም ተቆጥቶ ዳጣንም እንግዲህ እንዲሁም መድብል ተቆጥተዋት
እሷን መቀጣጫ የምናደርጋት በማለትም አንድ ታሪክ አውርቶ መድብል ታሪኩ እንግዲህ ይቅርታ እያደረግንላቸው ይቅርታ ለማይገባቸውና መልሰው ክፋት ውስጥ ለሚገኙ ሰዎች የሚያቀጣጣ ነገር ይሄ ነው በማለትም እንግዲህ ማህሌትን ከወሰኑ በኋላ ተዛ እንድትወጣና አስወጥተው ፊርማዋን ከፈረመች ስምሽን ፈርሚ ብትባልም እምቢ አልፈርምም ስትልም በስተመጨረሻ አሁን ላይ አስወጥተው ወረወሯት። ሌላው እንግዲህ ጠበቃው ከዝና ጋር ሆኖ ማድረግ ያለበትን ነገር ለማድረግ ሉላን ሆን ብሎ ፈልጎ እንዳመጣና እንዲሁም ስልክ ቁጥሯን እንደቀየረችም ነገረው። እናም የእስር ቤትንም ታሪክ ቀስታ ሲነግረው ዝና ሙድ እየያዘበትና እየሳቀበት ነበረ። እና ግድግዳ ገፋ ከሌላው ከሽንት ቤት ከማጠብ ከዘፈኑ ግድግዳ መግፋቱ ይሻላል ሲልም ዝና አይ እኔ እንኳ እሱ አይሻለኝም እና ምንም መረጥክ መዝፈን ምን ሳቀበት ዝፈን ሲለውም አይ ጉሮሮዬን አሞኛል ኧረ እባክህ ወደ ሳይሆን አንገትን ሳልቀላልት ትዘፍናለህ አለው። በዚህን ሰዓት አንተ ከመረጥከው በማለትም ዘፈነ ጠበቃው ተብዬው። ተዘፈነ በኋላ ስለ በቀል ሉላ የተበቀለችውን ዘፈነለት። እናም ሳቀና ዋው ድምጽ ቆንጆ ነው፣ በዚሁ ስራ ጠንክረህ ሉላን ካገናኘኝ ሉላ ከገባችበት ገብተህ ካመጣሃት እመነኝ 2 እድል ስራ እከፍትልሃለሁ አለው። ምን አይነት? አንደኛ ሲደብረኝ ትዘፍንልኛለህ፣ ተቅድሙ ተስተዛሬው 2 እጥፍ 3 እጥፍ እከፍላለሁ። ሁለተኛው ደግሞ አልቤም አወጣልሃለሁ፣ ምርጥ አልቤም ሲለው የምርህን ነው? አዎ የምሬን ነው። እዛ እስክሪብቶና ብጣሽ ወረቀት ይዘህ ተቀምጠህ ከምትውል እዚህ ይሻልሃል አለው። እሱም እሺ በማለትም ተስማሙ። እንግዲህ ሉላን ከየትም ከገባችበት ገብቶ ሊያመጣ አልገባ። ሉላና ሞገስ አሁን ላይ ጠበቃ አዲስ ቀጥረው ህይወታቸውን ወደፊት መለወጥ እንዳለባቸውም ነገራት። ግን ጠበቃው ጥሩ ነው አለችው። አዎ ጥሩ ይመስላል፣ እንደውም ወንጀል ሰርተሃል ብሎ ልኬን ተነገረኝ በኋላ ነው የሰራልኝ እና አሁን ገንዘቤንም እንደሚመልስልኝ ነግሮኛል። ወደ ማንነታችን እንመለሳለን ሉላዬ፣ እኔና አንቺ ደግሞ ልጅ አንወልድም አላት። መጀመሪያ ከዚህ ከጭንቀት እንውጣ፣ ልጅ ለመውለድ የተረጋጋ ህይወት እንድኖረኝ እፈልጋለሁ አለችው። እሱም እሺ በማለትም ተስማሙ። ብሩኬ እንግዲህ ለቅድስት አሁን እውነተኛ የቀለበት ፕሮግራም አሰረ። ለቅድስት ልክ መሀሌት ስትወጣ እንዳውም እንዳጣቃጠረች እንዴ ምንድን ነው? ምን እያረጋችሁ ነው? ምን አስበህ ነው? አረ መሀሌት ትንሽ ተውጣ እንዴ እሷ ፊት እንኳ ተረጋጋ እያለች እንግዲህ አካበደች ዳጣ። በዚህን ሰዓት መሀሌት በጣም የመጨረሻም አበደች። ቅድስት እውነት ይሄ ውርደት ነው በማለትም ለራሷም እንግዲህ በኩራት ራሷን ተሰማት እና መሀሌትን እንደዛ ሲበቀሏትም ዋ አንጡልኝ ስትልም ቅድስት ውሃ ይዛላ ሄደች። መሀሌት መድብል ነው የሰጠሽ አይደል? አንቺን? አዎ አንቺን አይደል አንጭልኝ ያልኩሽ? ምን ችግር አለው? ልገሉኝ ነው፣ መርዝ በልቶ መርዝ አጠጥቶ ነው የሚገለኝ አለቻት። እሰይ ቀመሽልኝ፣ እሺ ልቅመሰው ብላ ብርጭቆውን ይዛ ጠጣችሁ። ከዛም እንቺ ጠጭ ደህና ነው አለች። መሀሌት ከጠጣች በኋላ ቅድስት አስመሰለች አመመኝ ብላ በዚህን ሰዓት በጩኸት ቀወጠችው። ዳጣ እንግዲህ ሂጂ ጥሪያትና ሰርፕራይዝ አለሽ በያት ከቅድስት ጋር ና ሲሏትም እሺ አለች። ዳጣ እዛ ስትሄድ ቅድስት ተንበርክካለች። እሷ ምሬ ትላለች። አረ ድረሱልን፣ ሞተች እኮ ገደሉ፣ ይበቃ አለቀልኝ እያለች ትጮዋለች። ምንድን ነው? ምን ተፈጥሮ ነው? ቅድስት ዳጣን በሙድ ነገረቻት። በዚህን ሰዓት በቃ አለቀልሽ፣ እንደውም ሞች ይሻልሻል አለቻት። ምን አይቼ መኖር ፈልጋለሁ አለች። ለዝና ደውላ መሀሌት እንግዲህ የተፈጠረውን ነገር አልቤሞን ሽጨበት፣ አሁን ብሩክ ይዞት ነው እገላታለሁ እያለ በቃ ሊገሉኝ ነው ድረስልኝ ስትለው እና
ዝም እንድልሽ ትፈልጊያለሽ? የምትናዘዥው ነገር ካለ ንገሪኝ። ተርሽ ደግሞ ተሞሽ ለሞቱት ሰዎች መልእክት አድርስልኝ። ዝና በፈጣሪ ይጠየቃል። ዝና አያድግም። ዝና ይሞታል። ዝና ይሰቃያል። ዝና ይደኸያል። ዝና ይሸነፋል እያሉ ብዙ የተሳለቁብኝ ሰዎች አሉ። እናም አልሞትኩም፣ አልተሸነፍኩም፣ በፈጣሪም አልተጠየቅኩም። በቃ ጠንካራ ሆኜ እየኖርኩ ነው ብሏል በያቸው አላት። የመጨረሻ ጨካኝ ነህ እሺ፣ የመጨረሻ አለችው ማህሌት። እሱም ደነስ ሂጂ ወደዛ፣ ምን እንዳረግልሽ ነበር የፈለግሽው ደንቆሮ በማለትም እንግዲህ ማህሌትን አቃጠላት። ጨካኝ ነህ፣ ጨካኝ ጨካኝ አለችው አይደል በማለትም ስልኩን ዘጋባት። እንግዲህ ምን ማድረግ እንዳለባት ግራ ተጋብታ እያለች አሁን ሰርፕራይዝ ነው ብለው ሁላቸውም እኔና አንቺ ህይወታችንን መቀጠል አለብን በቃን በማለትም እንግዲህ ብሩክ መሀሊትን ሲሰክሳት የእውነት መሰላት። በጣምም ተደሰተች። ግን ደግሞ የሚያሳዝነው ሁሉም ተረት ተረት ሆኖ መገኘቱ ከምንም በላይ ለእሷ ጨለማ መስሎ እየተጫወታችሁብኝ ነበር በማለትም እንግዲህ ነይ እዛ መኝታ ቤት የሆነ ማሳየች ነገር አለ በማለትም ይዞ ሄዶ መድብል እንድትፈርም አደረጋት። ከፈረመች በኋላ እሺ ማለቴ እንትን በይ ምን ስምሽን ለምንድን ነው መድብል እየቀለዳችሁብኝ ነበር? እዩልሽ አሁን ፈርሜ ዝናን መበቀል የወንጀሉን ማግኘት እንዳለበት አምንሻል። ተስማምተሽ ነው የገባሽው አይደለም? ስለዚህ ፈርሜ ሲላትም እሺ በማለትም ፈረመች። ስምሽን ፈርሜ። አይ በፍጹም ዝና አስመሳይ፣ አጭበርባሪ፣ ክፉ፣ አውሬ እንደሆነ በደንብ አብራርተሽ ፈርሚ ሲላትም አዎ ዝና መታሰር አለበት፣ የሀረመኔ ይህ ጨካኝ እያለች ማጨብጨብ ጀመረች። ግን ደግሞ መጨረሻዋ እንዳያምር ሆኖ ወደቀች። ለቻናሉ አዲስ ይሆናል